ዘመቻ አንድነት ግን ፐርፐዙ ወንድሞቻቸውን መግደል ነው። አፋድ የሚባለውን ድርጅት ማጥፋት ነው። ለዚህ ደግሞ እነ ቲፒኤልኤፍ ተባብረዋል፣ እነ ምግበ ተባብረዋል። እዚህ ጋር ትላንት እንደሚወራው እዛ የሱ ድርጅት የሱ ሚዲያ ጋር ሄዶ እንደሚያወራው አይደለም፣ ተባብረዋል። የተባበሩት ለምንድን ነው? ቢኮዝ አፋድ የሚባለው ድርጅት አጌንስት ቲፒኤልኤፍ መግለጫ ወጥቷል። አጌንስት ወልቃይት መግለጫ ወጥቷል። ወልቃይት የህሉና ጉዳይ ነው። ራያ የህሉና የአማራ ማንነት ምልክታችን ነው። ከቲፒኤልኤፍ ጋር የቆመ ከነ ምግበ ጋር የቆመ ከጠላት ለይተን አናየውም የሚል በይፋ መግለጫ ወጥቷል። ስለዚህ ይሄን ኃይል መምታት የነ ምግበ ፐርፐዝ ነው፣ የነ ምግበ ኦብጀክቲቭ ነው፣ የሻቢያም ኦብጀክቲቭ ነው። ይሄ ነው እውነቱ፣ ሌላ እውነት አይደለም። ውስጣችን ተሰገሰጉ ያላቸውን ለውጥ አደናቀፉ ያላቸውን እነሱን የማጥፋት ነው። ይሄ የማጥፋት ፕሮጀክት ግን በዋናነት እየተመራ ያለው በነ ምግበ ነው እያልኳቸው። ጽንፈኛው የትግራይ ብሔርተኛም እነ እስክንድር እንዲጠፉለት ቀን ከሌሊት ሲሰራ ነበረ። በነገራችን ላይ ቀን ከሌሊት ልክ አቋማቸውን ሲያቅ እነ እስክንድርን ጀርባቸው ላይ ቆመ ጽንፈኛው። ይሄ ከነ ዶክተር ደብረጽዮን ጋር ያለው ማለት ነው። ኦፍ ኮርስ ሌሎችም አሉ። አጌነስት እነ እስክንድር የወጡት በሌላ በምንም ማለት ልክ አቋማቸውን ሲያውቁ እነ እስክንድር እንዲህ ናቸው እንዴ? አፋድ የሚባለው እንዲህ ነው እንዲያቋሙ። ስለዚህ እነዘመነ ተላላኪ ሆነው ባንዳ ሆነው ወንድሞቻቸውን እያስገደሉ ነው ያሉት። ከተገደሉላቸው አፋድ የሚባለው ድርጅት ከጠፋ ልክ ነው፣ ኦብጀክቲቫቸው ይሟላል ማለት ነው። ይሄ ነው እውነቱ፣ ሌላ አይደለም። ኦፕሬሽኑ ይሄ ነው። የስኬት መለኪያውም እሱ ነው። የግብ ስኬት መለኪያው ይሄ ነው፣ ሌላ አይደለም። ስለዚህ ዛሬ መጥቶ ግባችን ተሳክቷል ሲላችሁ ወንድም ዘመነ የቱን መሬት ተቆጣጥረ ነው ከጉሬላ ፋይቲንግ ከጉሬላ ወታደርነት ወደ መደበኛ ተቀየራችሁ ወይ? አንድ ድርጅት ፈጠራችሁ ወይ? ማ ሊቀመንበር ሆነ? ማ ምክትል ሊቀመንበር ሆነ? ማን ምን ብትሉት የለም መልስ። አንደኛ ድርጅት መሆን አይችልም። ስለዚህ ፐርፐዙ ማጥፋት ነው። እንታረቅ እንነጋገር ምናምን አይደለም። የማይታረቅ ልዩነት ነው ያለን ብለው ወስነዋል። አንድ ቦታ ሂንት ልስጣችሁ። ሂዱና ኢንጂነር በኮቴሽን ትላንትና ከአቶ ልደቱ ጋር ያደረገውን ክርክር ስሙት። ኢንጂነር ይልቃል በኮቴሽን ኢንጂነር ምንድን ነው ያለው? እዛ አንድ ፋኖ የሚባል የለም። ብዙ ጊዜ ሰው ይሳሳታል። በሱ ካልኩሌሽን ባይዘው 5 ፋኖ ነው ያለው። 5 ቢኮዝ ለኔ ይሄ የነ እስክንድር አንድ ነው። ጎጃምም ኖረ ወሎም ኖረ ጎጃምም ኖረ ምን ኖረ አፋድ በሚለው ተጠቅልሏል። ስለዚህ አንድ ነው። ሌላው ግን ራሱን የቻለ ነው ይላል። እኔ ደግሞ ቅርበት አለኝ እባካችሁ እንደውም ይቀየማሉ። የጎጃምም ለብቻው ነው፣ የነምሬም ለብቻ ነው፣ የጎንደርም ለብቻ ነው። 5 ድርጅት ነው ያለው። ባይ ዘ ዌይ በይልቃል አመካከት 5 ፋኖ ነው ያለው። የነ እስክንድር ፋኖ 1፣ 4ቱ ሌሎቹ ፋኖች ማለት ነው። ከዛ ግን በጣም መርዘኛ ንግግር ይናገራል ኢንጂነር። በጣም መርዘኛ። ቆርጣችሁ አውጧት። ምን እንደሚል ሰምታችኋል? የነምሬ ወዳጆ ልዩነት የማይታረቅ ነው ይላል። የማይታረቅ ነው። ሰምታችሁታል? የሰጠው አስተያየት ላይ እንደው ፐብሊክም አስተያየት ስለሆነ ብዙ ጊዜ አንዳንድ ነገር የምሰማው አንደኛው እንደ ምንድነው ማስተካከያም ልለው አልችልም፣ እንደ መረጃ በዘመንና በእስክንድር የሚመራ ሳይሆን ፋኖቹ የራሳቸው የጎጃም፣ የወሎ፣ የሸዋ፣ የጎንደር ስለሆኑ ዘመነ የሁሉም መሪ ሳይሆን የጎጃም ብቻ መሪ ነውና የጎንደርም አለ፣ የወሎም የራሱ መሪ የሚመራው አለ፣ ሸዋም የተለያዩ አደረጃጀቶች አሉ፣ እስክንድርም አለ። ስለዚህ የእስክንድርና የዘመነ ብቻ ብሎ መግለጹ እንዳይቀየሙ ብዬ ነው። እኔ መረጃውን በቅርብ ስለማቅ መረጃ ለመስጠት ያህል ነው። የተለየ አይደለም። በዋናነት ነው ያልኩት። እሱም አይደለም ምሬ የሚመራው ኃይል ራሱ የቻለ እኔ ዲቴይል የሆነ ኢንፎርሜሽን እንዳንተ ስለሌለኝ ስተት ይችላል ተቀብያለሁ። እሱ የጎጃም ብቻ መሪ ነው እስክንድር ዘመነ ማለት ነው።
አንደኛ ይኸውልህ አሁን እሱም አይነት አገላለጽ የቅራኔውን ደረጃና እንትኑንም ግልጽ ስለማያደርገው በሁለቱ ብቻ መካከል አድርጎ ማድረጉ ትክክል አይመጣም በሚል ነው። በተግባርም ሲታይ ለምሳሌ በቅራኔ ደረጃ ካየኸው በነ ምሬ ወዳጆ እና በነ እስክንድር መካከል ያለው ቅራኔ እንደውም የቆየና በጣም ልዩነታቸው የሰፋ ነው። እዚህ ውጭ ሀገር ድረስ እኔ በቅርብ እንደመጣ ሁሉ እነ ምሬ የፋኖ አንድነት ምክር ቤት የሚሉት አለ። እነ እስክንድር መምጣታቸው በዛ ጋር ሆኖ የነበራቸው ቅራኔ በውጭ ሀገር እነ ምሬ የራሳቸውን ተወካዮች አድርገዋል። በዛን ጊዜ ዘመንና እስክንድር መጠነኛ ቅርርብ ነበራቸው እና ከነ ምሬ ጋር ያለው የማይታረቅ የሚመስል በጣም ሰፊ ቅራኔ ከዘመነ ጋር ያለው ልዩነት ይበልጣል እና ሸዋ ውስጥ ያሉት ራሳቸው ፋኖች ሁለት ቡድን ሆነው በራሳቸው አንዳንዴም እንደሚባለው እስከ መተቋቆስ ድረስ የደረሰ ልዩነት ያላቸው አሉ። ጎንደርም ውስጡ ነው፣ የተለያዩ አደረጃጀቱ ነው። ጎንደር ፋኖ አንድነት የሚሉ አሉ፣ ጎንደር ጠቅላይ ዕዝ የሚሉ አሉ። ዘመነ የሚለው እንግዲህ ምናልባት ዘመንን እንደሚመስለኝ የቆየ ልጅ ስለሆነ በፋኖ አደረጃጀት ሰዎች ጎላ አድርገው ስለሚያዩት እንጂ የአማራ ፋኖ በጎጃም የሚል አመራር ብቻ ነው እና ያገላለጽ በእውነት ተግባር ትክክል። ሌሎችም ሰዎች ይቀየማሉ በእውነት ግን ሰው ዝም ብሎ ራቅ ብሎ ሲያያቸው ስመጥር ስለሆኑ በእነሱ ቢጠራ እንትን አይደለም እንጂ ትክክለኛ። ስለዚህ የገባኝ ምንድን ነው እኛ ሁለት የፋኖ አደረጃጀቶች እየተቃረኑ ነው ብለን ማሰባችን ትክክል አይደለም። ይልቅስ የአስተላለፉ መጠን ወይም ያሉት የፋኖ አደረጃጀቶች መጠን ሁለት ብቻ አይደለም፣ ልዩነት ያለው ከሁለት በላይ በሆኑ የፋኖ አደረጃጀቶች መካከል ነው እንደማለት ነው። አሁን ለምሳሌ ሸዋ ውስጥ ሁለት አይነት አደረጃጀቶች አሉ። በኢንጂነር ደሳለኝ የሚመራና በመከታው የሚመራ ሁለት ትላልቅ አደረጃጀቶች አሉ። ጎንደር ውስጥ ያሉ በጎንደር ጠቅላይ ዕዝ ብለው የሚጠሩ አሉ። የአማራ ፋኖ በጎንደር አንድነት ብለው ያሉ አሉ። ይሄ በተግባር ያሉ ናቸው። ጎጃም ውስጥ ደግሞ የአማራ ፋኖ በጎጃም የሚባል አደረጃጀት አለ። ይሄው ሁሉ ደግሞ አልፎ ከተለያየ ቦታ ያሉ አካላትን ይዞ የእስክንድር ህዝባዊ ድርጅት የሚባለው ከሸዋ የተወሰኑትን ከወሎም እነ ፈንታው ሙሀባን ከጎንደርም ደግሞ ጠቅላይ ዕዝ የሚባሉትን አድርጎ አንድ ላይ ያሉ እና በሌላ ወገን ደግሞ በሲምፐታይዝ በማድረግና የጋራ ሀሳብ ያላቸው በሚመስል መልኩ ካየው እነ ደሳለኝ እነ ምሬ እነ ዘመነ ጎንደር የሚሉት አሁን አንድነት ብለው የፋኖ አንድነት ዘመቻ ብለው ሰሞኑን የከፈቱት እንትኖች በጋራ እየተግባቡና እየተነባበቡ የመስራት ነገር አላቸው። ግን ራሳቸውን የቻሉ ናቸው። እስካሁን ወደፊትም ሰው አንዱን እያለ ግፊት የሚያደርገው እነዚህ ነገሮች ተጠቃለው ይለቁ ነው። የምትስማሙት አንድ ላይ ሁኑ የሚል አለ። አይ መጀመሪያ እዛው አካባቢያችሁ ላይ ያለው ጋር ተስማምታችሁ ጨርሱና የክፍለ ሀገር ውክልና አድርጋችሁ ከዛ በኋላ ደግሞ በጋራ አድርጉት የሚል አለ። እንግዲህ በዛ ሂደት እየወጡ እየወረዱ የቀረበም እየመሰለ አንዳንድ ቦታም እየተበተነባቸው እየወጡ እየወረዱ በዚህ ደረጃ ያለ ነው ስዕሉ። ምሬ ወዳጆ እና በነ እስክንድር መካከል ያለው ቅራኔ እንደውም የቆየና በጣም ልዩነታቸው የሰፋ ነው። እዚህ ውጭ ሀገር ድረስ እኔ በቅርብ እንደመጣ ሁሉ እነ ምሬ የፋኖ አንድነት ምክር ቤት የሚሉት አለ። እነ እስክንድር መምጣታቸው በዛ ጋር ሆኖ የነበራቸው ቅራኔ በውጭ ሀገር እነ ምሬ የራሳቸውን ተወካዮች አድርገዋል። በዛን ጊዜ ዘመንና እስክንድር መጠነኛ ቅርርብ ነበራቸው እና ከነ ምሬ ጋር ያለው የማይታረቅ የሚመስል በጣም ሰፊ ቅራኔ ከዘመነ ጋር ያለው ልዩነት ይበልጣል። ሰምታችሁታል? የነ ምሬ ወዳጆ ልዩነት የማይታረቅ ልዩነት ነው። ሚኒንግ በምሬ ወዳጆና በኮሎኔል ሀብታ ሙሀባ መካከል ያለው ልዩነት የማይታረቅ ነው። ይሄ ይልቃል የተናገረው ምን ማለት ነው? የማይታረቅ ማለት አንደኛው ማጥፋት አለበት ማለት ነው። ልክ ወሎ ጋር ሲደርስ የማይታረቅ አደረገው። በነገራችን እኔ አይደለም ከተሳሳት ተሳስተዋል በሉና አምጡ፣ ሂዱና በደንብ ስሙና ቪዲዮን ስሙት። የነ ምሬ ልዩነት የማይታረቅ ልዩነት ነው ይላል። ምሬና ኮሎኔል ሀብታሙ ሙሀባ ምናምን መጋደል አለባቸው ማለት ነው።